እሷ እኔ ተናንተም ተከፍቶኝ ስላወቀች ነው አንተ የሚከፋኝ ስላወቀች ነው። ደስ ያለኝ ነገር የለም። ግን አንድ ጥያቄ ሁላችሁንም ልጠይቃችሁ፣ አንድ ጥያቄ ልጠይቃችሁ። እናንተ ቦይ ፍሬንድ ገርል ፍሬንድ ይዛችሁ የምታውቁ ሰዎች ካላችሁ ማለት ነው። ገርል ፍሬንድ እና ቦይ ፍሬንድ ሲጣላ ስራ ነው የሚዲያ ላይ ያወጡት ምናምን ትላላችሁ። ስራ እንትን ገርል ፍሬንድ እና ቦይ ፍሬንድ እንደዚህ ነው እንደሚጣላው ይዤ አይቻለሁ። እኔ እንደዚህ ስተጣልቼ አላውቅም። እንደዚህ ነው እንደመጣላት ይሄን ነው እንደማስተማር ያለባቸው ብላችሁ የምታስቡት? የሆነ ገርል ፍሬንድ እና ቦይ ፍሬንድ እንደዚህ ነው እንደሚጋጨው? ግጭት እኮ አለ። እኔ ባለፈው እንደውም እነ ሚሚ ቤት ልመክራቸው ግቢ ተብዬ ስገባ እንዲስማሙ አንዳንድ ትንንሽ ግጭቶች እንዳጣሏቸው ምን ብዬ ነበር ትዝ ይለኛል፣ አልረሳውም። ማንኛውም ግንኙነት ውስጥ ግጭቶች አሉ። የለም የሚባል ነገር እሱ ውሸት ነው። ነገር ግን ግጭቶችን የምታልፉበትን መንገድ ወቁን ያልኩት። ያ ግጭቶች ማለት ግን እንደዚህ አይነት ግጭቶች አይደሉም። እኔ ለፉ አይደለም እንደዚህ አይነት ግጭት እኔ አላልፍማ። እኔ ቢያጋጥመኝ አላልፍም። እና ትምህርትና ስራ ነው የምትሉ ኦኬ፣ ትምህርት ነው ስራ ነው ሽት ስራ ነው ይሁን። ግን ይሄ ምን አይነት ነው የሚያስተምራችሁ? ቦይ ፍሬንድ እና ገርል ፍሬንድ ሆኜ እኔ እንደዚህ አይነት ቃላት ተነጋግሬ አላውቅም። እኔ እግዚአብሔርን ተነጋግሬ አላውቅም። እንደዚህ አይነት ቃላት ከተነጋገርን እኔ ቀኝ ኋላ ዙር ነኝ፣ የለውም በቃ እዛ ቦታ የለውም። ስለዚህ ይሄ ነው ትምህርት እንትን ስራ ነው እያላችሁ እኔ ብቻ በአንዳንድ ነገር ዛሬ ደስ አላለኝም። የተመላለሱት ቃላት በጣም ውስጤን ጎርቶኛል። ደግሞ ታውቃላችሁ ጸባይን፣ በጣም ውስጤን ጎርቶኛል። በቃ ደስ አላለኝም። ቃላቶቹን የሚጠቃቀሙት ቃላቶች ዶላር ነው ምናምን አትበሉኝ። እኔ ዶላር እነሱ ምን አጡ እንዴ? ዶላር የሆነ ኦዲየንስ ነው ያላቸው እንዴ? በቃ ስራውን አሁን ገርል ፍሬንድ እና ቦይ ፍሬንድ እንዴት ነው የሚነጋገረው በሚለው መንገድ ይነጋገሩ። እኔ እንደዚህ ተናግሬ ቆሜ አላውቅማ። እንደዚህ ብሎኝ እንደዚህ ውጭ እንደዚህ አይነት መነጋገር የለም። ገርል ፍሬንድ እና ቦይ ፍሬንድ እንደዚህ አይነት ንግግሮችን እንዲያቆሙ ነው። ግን እኔ አሁን አቆሙ ብላቸውም አቆሙ ነው ባልኩት አይቆሙም። ግን እኔ እንደዚህ አይቆምም። እኔ ስላልኩት አይቆምም። ግን እናንተ በእናታችሁ ቦይ ፍሬንድ ያላዛችሁ ገርል ፍሬንድ ያላዛችሁ ልጆች ከዚህ ምንም አትማሩም። ይሄ ምንም እንደዚህ አይነት ንግግር የለም። ገርል ፍሬንድ እና ቦይ ፍሬንድ ጥላው ነው የምትሄደው ወይ እሱ ጥሏት ነው የሚሄደው? እኔ ምንም አያስተምረኝም። ይሄ ለእኔ አላስተማረኝም። እኔ ተጎዳውበት። የዛሬው ንግግር መሀል ተጎድቻለሁ። ራሴን አሞኛል። አሁን ነው ያየሁት። ቀደም አልወደድኩት። ትጅዬ በጣም ይቅርታ አድርጊልኝ። ትጅዬ ደግሞ እንደዚህ አይነት ንግግር አትወድም። ያው ስለምታከብረኝ ስለምትወደኝ ነው። እኔ በቃ ደስ ስላላለኝ ነው የተናገርኩት። ትጅዬ እኔ ውድ ችግር የለም ገንዬ፣ እኛ ቅድም አሰብን ብለናል። እናቴ እኔ እንደውም ገስት መግባት እራሱ አልፈለኩም። እንኳን አልፈለግሽ እኔም መግባት አልፈለግም። እኔ አሁን እራሱ እኮ አንደኛውን ካመር ውስጥ ገብቼባቸው ነው ዘግቼ እንዳፈልጉኝ ከሰው ጋር ላውራ ትንሽ ደቂቃ ብያቸው ነው። እኔ ራሱ አልመጣሁም ከቫኬሽን ገና ነኝ እና በጣም የሆነ አሁን ነው ስንገባ ወደ ማታ አሁን ያየሁት። ደግሞ ቆይቶ አሁን ያየሁት ሳየው አርስቱም አስፈራኝ፣ እንደነገጥኩኝ። ውስጡም ሳየው ደግሞ ይሄ ተገፈታትሮ መውጣት፣ ከዚህ በፊትም ተገፈታትሮ መውጣት፣ ይኸው እየተረጋገጡ ነው። እሷን ኮሜንቱ ሳየው እሷ እየተረገጠች ነው፣ እሱ እየተረገጠ ምንድን በእንደዚህ አይነት የሚገኝ እንጀራ ጥሩ ነው ወይ? እኔ ብቻ ጮክ ያለ ብዙ ጊዜ ግን እኔ ስራ ነው ይስሩ፣ በምን ይስሩ፣ የቤት ኪራይ ምናምን። ታዲያ ይስሩ እኮ እኔ ስራውን እኮ አይስሩ አላልኩም። ዩቱብ የተከፈተው ማንኛውም ሰው ሊሰራበት ነው የተከፈተው እንጂ አይኑን ሊያዩት አይደለም። ግን አሁን እኔ አሳልፌ ነው ያገባሁት። እንዴ ላይፍ አሳልፌ ያለው ቦይ ፍሬንድም ይዤ አይቻለሁ። ከሱ ጋርም ከመጋባታችን በፊት ገርል ፍሬንድ ቦይ ፍሬንድ ሆነን ነው እንጣላ የሆነች ትንንሽ ነገሮች ያጨቃጭቁናል። ግን እንደዚህ አይነት ቃላቶች ተለዋውጠን እየተገፍታተን እንደዚህ አይደለም። እንደዚህ ሆይ 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 እያልናቸው ስራ ነው ይሁን እያልናቸው እሱ በሚናገረው ቃላት እሱን እያስረገጥን፣ እሷ በምትናገረው ቃላት እሷ እየተረገጠች እንደዛ ነው። እኔ ማንሽ ደግሞ የምትሳደበው እዚህ ጋር ነው ምንድን እኔ ነው ማንን ነው? እርስ በርስ ነው እና እኔ ያቅሰው አይወድ እንዲህ አይነት ስራ ለነሱ አትገፋፉ። ለህይወታቸው የጭቅጭቅ ህይወት ሲቀመጥ ለልጆቻቸው ቪዲዮ ሲቀመጥ ደስ የማይል ህይወታቸው የጭቅጭቅ ነው። አሁን ስራው በጣም ኃይለኛ ነገር ስራ ከሆነ እኔ አላውቅም። ስራ ለምትሉ ስራ ከሆነ ገብተዋል፣ አይቆምም። አሁን የእናንተ የኦርቶዶክስ ጾም ነው። ጾም ውስጥ ራሱ እንደዚህ አይነት ነገር ሁልጊዜ በጾም እኔ አላውቅም።
እንደዛ ማለት ነው። ገልያል ጥያቄ ልጠይቅሽ፣ ካሜራማን ግዴታ ሁሉንም ነገር መጫን አለበት እንዴ? ነገርሽ ደግሞ የካሜራማን ካሜራ ላይ ይወጡ ነበር ምትል ላይፋቸው ታውቋል አይደል? እነዚህ ሰው ላይፋቸው ስለታወቀ የደረሰ ምናምን ስለሚሏቸው እያሉ ይመጣሉ። ካሜራማን ደግሞ እኔ ቁረጣ ይቁረጥ የሚለው አላውቅም። አሁን በጥፊ በኃይል በእርግጥ አልመታትም ማለት በጥፊ እጅ መሰንዘሩ ራሱ አሁን ሰውን ያስከፋል። ገባሽ? ይሄ አሁን እኔ በጣም ጫርጓል ባይመታትም ግን መሰንዘሩ የተናገረው ቃላት ውጭ በቃ ገደል ግቢ ግርቢ ምናምን የሚለው አሁን ሰው ያስከፋና እሱ ይረገጣል። ወላጅ በማያውቀው ነገር ይረገጣል። እሷ ደግሞ የሆነ ቃላት ስትናገር ደግሞ እሷ ደግሞ ትረገጣለች። በቃ ይሄ ነው ደግሞ በነገራችን ላይ ዩቲዩብ ላይ እሷ ተናገር እሱን ደግ አደረክ ጀግና ብቻ ነው ዛሬ የምወድሽ እንዳለ ጠቅላላ እኔ አልሰማም ብዬ አለምዬ ይሄ ትንሽ ነው ያየሁት። እኔ ገብቼ አላይም ብዬ አላየሁም። ብዙ ግን ኮሜንት ላይ ሳይ እሷን ደጋረክ እንኳን መታጠቅ ባነበረ ምትተዋትስ ምናምን ነው። አሁን ይሄ ምንድነው? ለነሱ ለህይወታቸው በጣም ስለምንሳሳላቸው በጣም ስለምንወዳቸው ምኑን ነው የሚያሳድጋቸው? ሀሰንን ማሳደግ ነው? ራሳቸውን ማሳደግ ነው? ስራውን ምን አይነት ስራ ነው? እኔ ቦይ ፍሬንድ እና ገርል ፍሬንድ እንዲህ ዝምጥጥ ብሎ አሁን ተመልሰው ሲመጡ እኔ እግዚአብሔርን ቢታረቁ እንኳን ይቅርታ አድርጉልኝና ሃይሚና ብሩክ ተታረቁ ብዬ ራሱ አላምንም። እውነት አይመስለኝ። ተታርቀው ቢመጡ ራሱ እውነት አይመስለኝ። እስከዚህ ድረስ ጭንቅላቴ በሶስት ወር አላየሽም? ፎቶ ሲወራወሩ ሲሞላል ጭንቅላቴ ለወጣ እግዚአብሔር ሲደጋገም ገባሽ? ሲደጋገም ሰለቸኝ፣ ባሰብኝ። በቃ ሰለቸኝ። ይሄ አእምሮዬ ሰለቸኝ። በጣም ነው የምወዳቸው፣ ከውስጤ ነው የምወዳቸው። በቃ የሌለ ሁላችሁም ታውቃለች ግን በጣም እየሰለቸኝ ይሄ ጭቅጭቅ እግዚአብሔር የማይከብርበት እግዚአብሔር የማይወድበት እግዚአብሔርን የሚያውቁ ነው እግዚአብሔር እያሉ ነው። አሁን ደግሞ ማርያምን እያሉ መሀል ሁሉ ሌሎቹ ነበሩ። እኔ ብሩክ ላይ እና ሃይሚ ላይ ማየት የማልፈልገውን ነገር እያየሁ ነው። ደግሞ መሀል ላይ ቢታንያ አንድ ጥያቄ ደግሞ ልጠይቅ። አሁን እኔ ቲጂን እንደፈለኩ ተናግሬ እዚህ ጋር ተናግሬ አትስደቢ ማለት አትናገር እኮ ይርሻ። አሁን ምን ይላሉ? አሁን ሲጨርሱ ይመጡና ሀያትዬ ሲጨርሱ ይመጡና እንዲህ ብላችሁ አላችሁ ትቦለካ እንደዚህ እንደነሱ እኮ እዛ ጋር ነው። እሺ አሁን የሚያሳዩት ስራ ምንድነው? ሁሉም ሰው ስራ ነው ብትዩ ሁሉም የጨረቃ ፋሚሊ አንድ ሆኖ ፍቅር ነበር ሲያሳየ ነበረው። እኔ ታዝቤያለሁ። በጣም ቅን ናቸው፣ የዋህ ናቸው። የጨረቃ በጣም ነው የሚያሳዝነው። በጣም ደስ ብሏቸው ተታርቀው ሁሉ ብታይ ውሻት እየገባን አመስግነን ከናኒ ጋር እግዚአብሔር ይባርካችሁ። በቃ እናንተ አንድ ስትሆኑ እነሱን ይዛችሁ መሄድ ነው። አንድ ላይ አትጣሉ። የእናንተ አንድነት ለነሱ ይጠቅማል እያልኩ እየዞርኩ ብታይ ደስ ብሎኝ በየቦታው ተናግሬ አሁን ደግሞ ተከፋፈለ። እንድንፋቀርም አሁን ሌላው ሰው ስትናገሪ ስራ ይስሩ። እኔ እኮ ስራውን ይሄ እኔ ጋር ስራ ይስሩ ያሉ ከመጀመሪያው ሲሄዱበት ለነበሩ ሰዎች ይሄ ልጆቹን ከመንገድ ስታችሁ ህዝብ ጡ ማለት ስለሆነ እኔ አይመቸኝም። እኔ ታደርጋለሁ ከዚህ በኋላ እኔ ዩቲዩቡን ይስሩ። በምን እንትን ይላሉ? ይስሩ እኮ እነሱ ተወዳጆች ናቸው እኮ በጣም የሚወዳቸው። ከእናንተ አቅም እንኳን ሰው ቤት እየሰራችሁ ያላችሁን አበባ ያላችሁን እዚህ ጋር ጌም ተጫውታችሁ ለነሱ ለመስጠት እንዲህ በጣም የሚወዳቸው ህዝብ አለ። ይስሩ። የሆነ አሁን እኮ እሺ ከሀሰን ጋር መስራትም ከፈለጉ እንዴት ችግሮቻቸውን መፍታት እንዳለባቸው ሀሰን ሰው ሲመጣ በመሀላቸው እንዴት ተመካክረው ማስወጣት እንዳለባቸው እንዴት መወያየትና ችግር መፍታት እንደሚችሉ ጓደኛሞች እንደኛም እኮ ከቦይፍሬንዳችን ጋር እንጋጫለን። እንትን አይደለንም እኮ ድሮ እኮ ሳላገባ ተያይዘን አብረን እየተገባበዝን አብረን እየተነፋፈቀን ስልክ እየተደዋወልን ማታ ተኝተን ገባሽ ወይ አልገባሽ ወይ እየተባባልን አሳልፈናል። ሳንጋጭ ቀርተና ወይ አርፍጄ ስመጣ ወይ እሱ አርፍዶ በሆነ ነገር ትጋጫለሽ እንዴ? ግጭት አለ እኮ። እኔ ብያቸዋለሁ የዛን ጊዜ የመከርኳቸው የት ቤት ነው ገብቼ ግጭት የሌለበት ቤት የለም። ግጭት ስትጋጩ ወደ ርቀት አትሂዱ ለማለት ትንሽ ብዬ ነበር። ይሄን ስል ጊዜ እንደዚህ አይነት ግጭት አይደለም። አሁን የብሩክን ጥፋት ብትይ ብሩክ ሊንታ ይዞት ወይም እሷን አጣለሁ ብሎ እንደ ድራማው ያንን ነገር የሱ እንዳልሆነ ልጁ እያወቀ ደበቃት። መደበቅ የለበትም። እኔ ጓደኛዬ ሁሉን ነገር ለእኔ መንገር አለበት። እንዲህ አይነት ነገሩ ቢከሰትም ባታምኝኝም ግድ የለሽም እመኝኝ። እኔ
ይሄ ነገር የተከሰተው አላልኩበት የራሴ የሆነ ምክንያት አለኝ። እዚህ ላይም ተሳስቷል። እሱን ደብቆ እንደገና የሆነው የመጣው ነገር በኋላ በመጨረሻ ላይ ደግሞ ይሄንን እውነት አወጣለሁ ብሎ ምን አደረገ ደግሞ እንደ ድራማው እሷን መምጣት አለበት። ያስቀይማል እንደ ሴት። አሁን እንደ ሴት እዚህ ጋር ማስተምረኝም ያስቀይመኛል። እንዴት ብሎ ነው ጓደኛዬ እንኳን አይደለም እንኳን ያኔ ቦይፍሬንድ እና ገርልፍሬንድ እያለን እንዲህ በአይናቸው በፊት ይፈልጉት የነበሩት ሴቶች እንኳን ካዩት ራሱን ያሉት በቃ እንዴ ሴት እኮ ነን እናውቃለን። የሚሰማን ስሜት አለ፣ ውስጣችን የሚነበብ ስሜት አለ። ስለዚህ ያንንም ደግሞ ኦኬ ይሁን እሺ ለድራማው ነው ለስራው እንዲህ ላደርግ ነው ብሎ እነዚህ ስህተቶች አትደጋግም እያለች ነው እሷ የተናገረችው። እና እሷ ደግሞ ልታስተምረውስ እንደሆነ ማነው ብሩኬ በጣም የዋህ ነው። በጣም ሲበዛ የዋህነት ያበዛል። እናቱንም ስለሚወድ በእናት እጅም ስላደገ ለሴት ልጅ የሚያዝን ልጅ ነው። በቃ እኛ ስናውቀው አይደል ያንን ባህሪውን ነው የምናውቀው። ያ ባህሪው እየጎዳው እንዳለ ብዙ ጊዜ ተደጋጋሚ አውቃ ምናልባት ከሀሰን ጋር ተመካክራ ፍራንክ ልታስተምረው አውቃ የጨከነች መስላ 2 ቀን ጭክን ብላበት የጨከነች መስላ ከሀሰን ጋር ተመካክራ እስቲ ለሚቀጥለው እንደዚህ መሆን የለበትም ይሄ ሰው እንዲህ አይነት ፕሮብሌሞች ሲኖሩበት